ይደብራል እንጂ በጣም ኢቨን ዛት ዴይ ማለት ነው። ቱ ቢ ሆነስት ፎቶ ከኋላ ለጥፈከው ሳይ ከዚህ በፊት የሆነ ነገር ያለ አንድ ቪዲዮ ደረሰኝና ከዛ እዛ ቪዲዮ ላይ የሆነ አንዳንድ ነገሮች ተራየውኝና ኦኬ ሜቢ ሚስ አንደርስታንዲንግ ይሆናል ኢትስ ኦኬ ምናምን አልኩኝ። መልስ መስጠት ምንም አልፈለኩኝ። ከዛ እንደ አጋጣሚ ነው ፎሎ አረግክ ነበር እና ስክሮል ሳረክ ፎቶዬን ከጀርባ ካየው እዛ ምንድነው ዋትስ ጎይንግ ኦን አልኩ። ራሴ ነኝ ካስታወስክ ገስት ላኩልክ የገባሽ ቀን ራሴ ነኝ ገስት ሪኩዌስት ያደረኩትና ለምንድነው ገብቼ ማላወራው? ለምንድነው ያለውን ነገር በፊትም አየካለው ብዬ ከለ ይሆና እንደዚህ አክብረው ለሚያወሩክ ሰዎች ኢቭን ለማያከብሩክም ሰዎች እኔ ይወዳ ሆነስትሊ ስድብ ስትሳደብ አይቼ ካላቀም ይሄ የወጣ ነገር ስለማላይብክ ገብቼ ባወራክ እንደምታወራኝና ባንግባባ መስማማት እንደምንችል ስሜቴን ልታከብር እንደምትችል ፊል አደረኩኝ። ለምን ራሴን ኤክስፕሌን አላደርግም? ፎቶ ይለጥፏል፣ እኔ ስለኔ ነው እያወራ ያለው፣ አቤት ማለት አለብኝ እና ገስት ሪኩዌስት አደረኩኝ። ገባው እና አወራን። ስናወራ እንዳልከው ነው የሚያስማማን አስማማን። ልዩነት አለ። ልዩነትክን አንተም ያስክ እኔም ልዩነቴን ያስኩኝ ወጣው። ይሄ መሳደብና አንተን እዛ ጋር ዲስሪስፔክት አድርጌ ምናምን መውጣት ለኔ ከጠየቀኝ ሽንፈት ነው የሚመስለው። ሉዘር የሆንኩ ነው የሚመስለው። የቻልኩትን ያህል አስረድቼ አትሊስት ቴንክ ዩ ባይ ተባብለን መውጣት እንዳለብኝ አምናለሁ። የትም ቤት የሚያስተጋድብ ነገር መኖር የለበትም። ኢቨን ራሴ ገስት ልክ የገባሁበት ቤት እንዴት ነው ራሴ ነቅዬ የምወጣው? ስልክ ጆሮክ ላይ እንደመዝጋት ማለት ነው። ያም ማድረግ ለኔ ማለት ነው አንቲል ደ ኢንድ ቴንክ ዩ ቻው እስክንባባል ድረስ በትዕግስትን ያዳመጥኩት በትዕግስትን ያዳመጥከኝ ልዩነት ነበረ። በልዩነታችን ተስማምተን ነው የወረድኩትኝና ጥሩ ነው። አንዳንዴ ራስክንም ኤክስፕሌን ለማድረግም እድል by the way I misjudge you ጉቺ እውነት እንዳልኩሽ because እኔ ብዙ ጊዜ ሰውን misjudge አላደርግም because አዳምጬ ሰምቼ እኔ የምታወቀው even ሶሻል ሚዲያ ላይ ኤኒቲንግ አንብቤ ተረድቼ ሪሰርች አድርጌ ጠብቄ ነው የምመጣው። የሆነ ነገር እኮ አጀንዳ ሲወራ እጠብቃለሁ። እኔ ቀስ ብዬ ሰከን አድርጌ ምናምን ነው እንጂ ዝም ብዬ የሆነ ነገር ሲመጣ አልታውቂያለሽ። ሁላችንም ካንቴንት ክሪኤተር ነን። ፖለቲካም ሆነ ምንም ሆነ ሲፈጠር ጠይቂ። መጨረሻ የምናገረው ነኝ ጠብቄ ምን ብዬ ለምን ከቸኮልኩኝ ሙሉ ኢንፎርሜሽን ሳይኖረኝ ነው የምናገረው። በአንቺ ጉዳይ ላይ የሆነው ምንድነው ያው የተደረገው ነገር ላይክ ቪዲዮዎችን ባለው አንቺ እንኳን አዳመጥኩ አየውና እንዳጋጣሚ ሞር ላይክ ስንትን ሳላነሳ ምንም ነገር ሞር የአንቺ ጉዳይ ሳይሆን የሁኔታው ሲደጋገም ይሄ ነገር ጥሩ አይደለም። ባሽ እኔ ደግሞ የምታገለው እውነት ለማለት ሴቶች እንዲከበሩ ፈልጋለሁ፣ ራሳቸውን እንዲያከብሩ ፈልጋለሁ። ግን አበሻ ደግሞ በተለየ በዚህ ደረጃ አቢዩዝን መቀበል የለባቸውም ብዬ አስባለሁ። ያው 3 ሴት ልጆች አሉኝ። ታውቂያለሽ የካልቸራችን የሀገራችን ለሴት ልጅ ያለውና ምንድነው እዚህ የመጣሁት ሴቶች በጣም ነው የማከብር። ብዙ ነው ያክብሬያቸው ብዙ ነገር አድርጌላቸው የሰደቡ ሴቶች አሉ። ታውቂያለሽ ለምን እኔ ተሳዳቢ ሴቶችን ያወቅኩትኝ በቅርብ ጊዜ ነው። እዚህ ሶሻል ሚዲያ ላይ በተለይ እንደ አላወቅኩም ነበረ። ወንዶችም ምናምን በዚህ ደረጃ አላወቅኩም ነበር። እና የሆኑ ሰዎች ሲቸገሩ ሳይ ሴት ልጅ እኮ ናት በእናታቸው ንቁምላት ብዬ በፋይናንስ በምንም አድርጌ በሺ የሚቆጠር ብር ሁሉ ሰጥቼ ያ የረዳሁት ግለሰብ ሰድቦኛል እስከ ሚስቴ። እና አውስ ላይክ እንዴ ገንዘብ ቀላል ነው ወራት የሆነ ሰው እንዳያብድ ልጆቿን ልጅ እንዳይነጥ ምናምን ብለን እኛ ቁመን ድምፁንን ተመልሶ የሆነ እንትን ላይ ሳይ አውዝ ላይክ ሻክ ነው ያደረገ ገባሽ። ስለዚህ አሁን ለስንት መሆን ጀመርኩ እና አንቺ ጋር ስደርስ አልሬዲ ብዙ ሴቶች ዲስፖይንት አድርገውኝ የዚህ ሶሻል ሚዲያ ላይ ብዙ ሴቶች ዲስፖይንት አድርገውና ድምፅኛ እኔ ድምፅ እየሆንን ለሴቶች ክብር እኔ የሴት ልጅ ኢኮል ብዬ ነው የማምነው። እንዲያውም ትበልጣለች ብዬ ነው የማምነው ገባሽ። እና በዛ ነው ግን አሁን መጥተሽ ግን ስንወያይ አላመንኩም ታውቂያለሽ። ከዛ በኋላ እንደ ቆይ የሆነ ነገርማ ልሰራ ነው አልኩኝ። ቢካዝ እንደዛ ነው የሚያደርጉት። እኔ እዚህ ሀገር ነው ያደግኩት ጉቺ፣ ሁለታችን እዚህ ሀገር ነው ያደግነው። ክፋት የለም። እናም ላይ ቆይ ምን ቆይ እስኪ
አንዳንዱ ይመጣና ሰላማዊ መስሎ ገብቶ ሰድቦሽ የወጣ ሰው የለም? አዎ አለ። ባይዘው በጣም አንተ ራሱ ሆነስትሊ በጣም ነው ቻሌንጅ ያረከኝ። ማለት ካስታውስ እንድናገር ፈልገካል። ዳይሬክትሊ ቻሌንጅ አድርገኛልና ገብቶኛል። ቻሌንጅ የሆነ አይነት ነገር ወይ ተናግሪ ወይ ነቀዬ እንዲወርድ ወይ እንዲሳደብ እንደፈለግ ገብቶኛል። ግን እንዲሳደብ ሳይሆን አይ ዋን ላይክ ክሊር ዲስከሽኑ አሁን እኔ አሁን ሆነስትሊ ቀልጀብሻለሁ፣ ብዙ ነገር ብያለሁ። ደግሞ ከዛ ሰዎችም ገብተውም የተናገሩ ይኖራሉ። ያ ስለተደረገ መጠሽ እንደሌሎቹ አልኩሽ እኮ ካራክተርሽ አይደለም። ከዛ ሰው ጋር የተመላለችው የመጀመሪያሽ ነው። ግን የሌሎቹ ግን ካራክተራቸው ነው። የሆነ ሰው ሲነካቸው ቤታቸውን ከፍተው መራገጥ ነው አይደል እንዴ? ወይም እንትን ማድረግ ነው፣ ወንዱም ሴቱም ምናምን እና እንደዛ አይነት ሰው ተደርገሽ ነው የተሳልሽው። ግን መጠሽ ከተወያየም በኋላ ሳይ እንዴት እኮ መወያየት ትችላለች፣ መነጋገር ትችላለች። ግን ቆይ እስኪ ለሚ ፑሽ ሲ ሃው ፋር ነው የምትሄደው፣ ምን ያህል ሀሳቧን ለማስረዳት ትሄዳለች። ገባሽ? እኔ ካላመንኩ ባለቤቴ ታውቃለች። ካላመንኩ ግደይኝ የዚሁ ትገኛለሽ እንጂ ያመንኩትን ነው የምናገረው። አላሽቃበጥም፣ አላስመስልም። ካልተስማማው ቤትሽ ጋብዘሽኝ ምግብ ካልጣፈጠ እንዳትጠይቅኝ። እኔ እንዴት ነው ካልሽኝ አይጣፍጥም ነው የምልሽ። ዳስ ማ ዋይ ትጠይቂያት። ኦኬ ከጣፈጠ ይጣፍጣል ነው የምለው። ስለዚህ ሁሉ ጊዜ ብላችኋለሁ እንዳትጠይቁኝ ስለምንም ነገር። ከጠየቅሽኝ እውነቱን ነው የምነግርሽ። እኔ ካልጣፈጠኝ አልበላም። ይቅርታ አድርግልኝ። በጣም አመሰግናለሁ ስለሰራሽልኝ። በጣም ነው የማመሰግነው። እኔ ይቅርታ አድርግልኝ። እኔ ሆድ መጫወቻ አይደለም ምግቡን ምናምን ብዬ አስቄ ገብቼ እኔ ብዙ ቤት ተጠርተን ሄደን ገብቼ ኩክ አድርጌ የበላሁበት ጊዜ አለ። ገብቼ በቃ ኩክ ላድርግና ይሄ ምክንያቱም እኔ እንደዚህ አይነት ግልጽ ሰው ነኝ። ገባሽ? ስለዚህ ስትመጪ አልተዋጠልኝም። ባህሪ ይዘሃል መሰለኝ አይደል? እኔ ኦፍ ኮርስ እኔ እኮ አማርኛ ማወራ ነች ላይ ጠቆርኩኝ እንጂ ፀሐይ መጥቶ እና ጉቺ this is my real character እና anyway ከዛ በኋላ ሳይሽ ጨዋታም ትችያለሽ። ሆነስትሊ የሚገርምሽ ነገር እኔ በጣም ፒስፉሊ ያለውን ነገር ራስንም ኤክስፕሌን ለማድረግ እዮዳብን ያለውን አመለካከት ከራሴ አንግል ለማስረዳት ነበር የገባሁት። የዛን ቀን ግን to the extreme ነው ቻሌንጅ ያደረገው። በቃ the last minute you passed. Yeah, I think the conversation was very peaceful. Nabarkunya, I was over here standing. Na samichishallo, and I agree with him. But civilized johone, you know, you weren't passive. Astasabishin, you know, submission, basanasrat. You were able to express your feelings. Gabash, and then Gashu disrespectfully demo. Akwartashal watashim. Look, you were very civilized. So. You demonstrated it's possible to even have a discussion with someone you completely disagree with. But civilized total managagar እንደሚቻል demonstrate አድርገሻል። But this point. Absolutely we have to especially አሁን አይደለም እንደ እዮዳብ አይነት በጣም civilized የሆነ ሀገር ያለ ሰው for sure illiterate አይደለም ፊደል የቆጠርክ ሰው ነክ ብናወራ ልንግባባ እንችላለን። ባንግባባ ደግሞ በልዩነታችን ተከባብረን መለያየት እንችላለን። that's called civilization አይደል እንዴ? ለዛ ነው የገባሁት። ግን ቻሌንጅ ከወረድኩ በኋላ ሁላ ቻሌንጆች የሆነ ነገሮችን ፊል እንዳረጋቸው ሁላ ያለፉት ነገሮች ፊል እንዳረጋቸው ሁላ ፈልጎ የሄደበት ርቀት ገብቶኛል። ፊል እንዳረጋቸው ነው ግን በቃ አልፈለኳቸው። እኔ ፊልም ማድረጉንም አልፈለኩም፣ ነገሮቹንም ወደ ኋላ ማየትም አልፈለኩም። በቃ የፊት ለፊቴ ነው ማየት የፈለኩት ከፊት ያለው እና ባይዘው ሳላመሰግንህ አላልኩም። በዛም ልክ ቻሌንጅ ማድረግ አንደኛ ራሴንም እንድፈትሽ አድርገኛል። ገባ? ሁለተኛ ዋትስ ኔክስት የሚለውንም ነገር ያልታዩኝንም ነገሮች ዋትስ ኔክስት ለመጪው ከሌሎች ሰዎች ጋር ለሚኖረኝ ያው ስትኖር እኮ ከፊት ተስፋ ከኋላ ትዝታ አለክ አይደለ? ከትዝታዎቼ ወደፊት ላለው ነገር ብዙ ነገርም እንዳይ አድርገኛል። ከብዙ ሰው ጋር ትገናኛለህ because it's social media። ትላንትና ከሆነ ሰው ጋር ተነካክቼ ነበር፣ ነገ ከማን ጋር እንደምነካካ አላውቅም። አሁን ህይወቴ ውስጥ ሚዲያ ላይ እንደ ፍሬንድ ሆነው ያሉ ሰዎች አሉ።
የሆነ አንድ ነገር በህይወት የገባኝ ምን እንደሆነ ታውቃለህ? ዱባይ ነው አይደል የምኖረው። ዱባይ የሚኖሩ ማቃቸው ልጆች እዚህ ሚዲያ ላይ ምናምን ላቃቸው የምችለው ሰዎች ሚዲያ ላይ ይሳደባሉ፣ የፈለጉትን ነገር ይጽፋሉ። ቢካዝ ሚዲያው ለሰው ኮንቴክስት ሰጥቷል። የፈለገውን ቤት ነው ቁጭ ብለህ የምትናገረው። ሶሻል ሚዲያ ስፔሻሊ ይሄ ፕላትፎርም ለሁላችንም በቃ ልጭ የሆነ ኮንታክት ሰጥቶናል። ግን ፐርሰናሊ ሬስቶራንት የሚሆን አበሻ ሬስቶራንት የሆነ ቦታ ከዛ ሰው ጋር ስትገናኝ በቃ ይልብሻው ቀና ብሎ አይነክን ለማየት ይፈራል። አንደኛ እዚህ ሀገር ያለው ህግ ሰውን መናገር ኢቨን ጮክ ብለሽ ማውራት አትችልም። እዚህ ጉዳይ መደባደብ ጸብ አይደለም። ድምፅሽ ጮክ ካለ ፖሊስ ሊጠራብሽ ይችላል። ጎረቤት አይቻልም። ግን ሚዲያው እንደፈለክ እንድትሆን በቃ ኮንፈርት ሰጥቷል። ስልክክ ነው፣ ቤትክ ነው፣ የራስክ ዋይፋይ ነው ምናምን የፈለገውን ትነጋገራለህ። ግን አሁን በህይወት ስፔሻሊ እዚህ ፕላትፎርም ላይ እስካለን ድረስ እኔ የገባኝ ነገር ከሆነ ሰው ጋር ለመከባበር ግድ እሱ ቦርደሩን ሊያሳየኝ አይገባም። እኔ የራሴ ሬድ ላይ አስምሬ እዚህ ድረስ ነው መምጣት የምትችለው፣ እኔም አንተ ህይወት ውስጥ እዚህ ድረስ ብዬ ሳከብረው ሳይፈልግ ያከብረኛል። የገባኝ ነገር ሳከብር እዮዳብ የምሰጥክ ነገር የምትሰጠኝን ነገር ልክ እንዲኖርክ ያደርጋል። የዛን ቀን ሰድብ ደግሞ ዳይሬክት ባትሰብልን ኢንዳይሬክትሊ በጣም ሞራል የሚነኩ ነገሮች ማድረግ ትችላለህ። ያንን አለማድረጌ ግን አልፈት እንዳትሄዱላ አንደኛ ይሉንታ፣ ሁለተኛም እግዚአብሔርን የሚያውቅ ሰው እግዚአብሔርን እፈራለሁ የሚል ሰው ምን አድርጋለሁ የሚል ጥያቄ ይመጣል። ያንን ያየሁት ሁለተኛ አንቺ እኮ በቃ አሸነፍሽ እኮ ባደወይ። አሁን እኛ ቤት ታውቂያለሽ ዘመቻ ስናደርግ በደንብ ማወቅ አለብሽ። አሁን አንቺ ራስ ተጽዕኖ እየፈጠርሽ ነው። ባባሽ አሁን ተጽዕኖ የማይፈጥሩ ብዙ ሰዎች አሉ እኮ አይደል እንዴ? የፈለገ ሚሊዮን ፎሎወር ብንላቸው ብዙ የሚያዳምጡሽ ሰዎች ስላሉ፣ በተለይ አሁን አንቺ ፖለቲካ ውስጥ ወይም ደግሞ ሃይማኖት ውስጥ የምትገቢ ብትሆኚ ደን አሁን የኔ መስመር ላይ ትመጫለሽ። የመጣሽው የኔ መስመር ላይ የመጡ ሰው ጋር የደረሰ ነገር ስለሆነ ነው አይደል እንዴ? እኔ የመጣሁት እዚህ ጋር በቃ ፖለቲካና ሃይማኖትን እና ታሪክን ማስተማር ሰው ነኝ። ደግሞም ለማህበረሰብ አይጠቅም የምለውን ነገር አጋልጣለሁ አይደል እንዴ? እና ሰዎች የማይጠቅሙ ከሆነ ቶክሲክ ከሆኑ እኔ ኤቭሪባዲ ከኔ ጋር የምናገራቸው ሰው የምቃወማቸው ሰዎች ለብዙ ጊዜ መክሬ ሞክሬ ቤት ያምጥቼ ብዙ ነገር ሞክሬያለሁ አለኝ። ራሳቸው መጥተው አመስግነውኝ እውቀት አለ ጎበዝ ልጅ ነህ ምናምን ብለው ግን ሳይለወጡ ሳይ ነው አሁን ማህበረሰብን እየጎዳ ነው። ይሄ ደግሞ ጥሩ አይደለም ብዬ ስቃወም የምናደርገው ዘመቻ ቀላል ዘመቻ አይደለም። ገባሽ? አሁን አንቺ እንደዛ ሲሆን ከዘመቻ እናርግ ብለን ስንነሳ ብልግና ስድብ አንሳደብም። ገባሽ? ረምሳይን የምንማረገው ራስሽ የምትናገሪውን ራስሽ የምታነግሪውን መጥቼ ለሁሉም አቀርባለሁ። በሙዚቃ ሆነ በአርት ሆነ በምን ሆነ እና በእርግጥ እንዳልኩሽ አሁን አንቺ ፖለቲካ ውስጥ የለሽበትም፣ ሃይማኖት ውስጥ የለሽበትም። እንደዚያ ጥዬ ነው የሚሄደው። አልገባም በቃ አንድ ጊዜ ምናምን እናገራለሁ አይደል እንዴ? ግን መጠሽ ምንድን ያደረግሽው አንቺ? በቃ አሸነፍሽ፣ ራስሽን አስረዳሽ። እንደዚህ አይነት ሰው አይደለም፣ አታውቁኝም፣ ከሌላ ሰው ጋር እንዳትደምሩኝ፣ ከሌ እንዳልመስላችሁ፣ እናንተ የምትሄዱበት እንትን አይደለም፣ እኔ እዛ ውስጥ የለሁበትም፣ እኔ ጉቺ ነኝ፣ እኔ የማደርገው እንዲህ ነው ምናምን ብለሽ ከዛ ደግሞ በዚህ ጉዳይ ላይ በዚህ ግጭት ላይ ይሄ ነው ብለሽ አስረዳሽ፣ ኢንተሌክቹዋሊ አስረዳሽ። ባሽ የተቀበልኩትን ተቀበልክ፣ ካልተቀበልኩትን ደግሞ አይ ይሄ ነው ብለህ ተናገርንና ከዛ በኋላ ምን የምናደርገው ፒስ ፈጥረሽ ሄድሽ። ነገረኛ ሰው ነኝ እንዴ እኔ? ፒስ ከፈጠረ ሰው ጋር ተመልሽ ምንድነው በበረከታው ምን በቃ ጉቺ ማለት እንግዲህ ኮንቴንቷ ነው፣ በቀልድ ነው እንደዛ ስላሁን ኮንቴንትሽ ስለማላውቅ ነው አለ። ግን በጥቸት ፍየል እየቆረጥኩ ሞሳሮ ነው 3 hours ምናምን ተቀምጫለሁ አይደል እንዴ? ያ አወራን ሰው ችል አደረግን፣ ተሳሳቅን፣ ምናምን ሰው ኦብቪየስሊ ያ ማረግሽ ግን ደግሞ አሁን ደግሞ ሞር ያናደኛል። ደግሞ አሁን እንደዚህ ኢንተሌክቹዋል ይሆንሽ እንደዚህ ዲስከስ ማድረግ የምትችል ሴት ብዙ የለም። ያበሻ ሴት እውነት እንነጋገር ከተባለ የወጡትን ነው የሉም ስልሽ ያልወጡትን በየቤታቸው ይኖራሉ። እዚህ ሶሻል ሚዲያ ላይ ግን አሉ። ግን እንደዚህ ቁጭ ብለው ረጋ ብለው ነገሮችን በሪዝኒንግ ኮሚኒኬት የሚያደርጉ ወንድም ሴትም የሉም ብዙ። እንደዚህ አይነት አእምሮ የያዙ ሰዎች አንሪዝንብል ከሆኑ ሰዎች ጋር ደግሞ እንትን ሲሉ
now more ያናድሻል እንዴ her potential that's not who you are you're Gucci not ምንድነው እናንተ ሀገር ያለው low level brand የሚባል አላውቅም እኔ ይቅርታ አድርግልኝ በርበሪ ጉቺ ሉዊ ቪቶን ምናምን ስለሆነ ይሄ ምንድነው ሎው የሚባለው እናንተ አካባቢ ሎው ብራንድ የምትይው ካልቪን ክላይን ኖ እነ ዛራ ካልቪን ክላይን ሎው ብራንድ ነው ዛራ በይው የዛራ አይዲዮሎጂ ያላቸው ሰው ጋር እንዴ ጉቺ ይቀመጣል ጉቺ በሚሸጥበት እኮ ዛራ የለም አይደል ይሸጣል እንዴ እኛ ሀገር አሁን ጉቺ የሚሸጥበት ስቶር የዛራ ልብሶች የሉም እና አሁን አንቺ አይዲዮሎጂሽ አነጋገርሽ አመለካከትሽ የተማርሽም ነሽ ተምረሻልም ስለዚህ now I can see that right reasonable ነሽ unreasonable የሆነ ነገር ነው የተደረገብሽኛ ጋር አይደል እንዴ በቀልዱ በምናምን መተሽ ግን ወደ ሪዝኒንግ ነው ወጥሽባት እንዴ ብዙ I don't know what I said because like ብዙ ሌሎች ሰዎችም መጥቶ እንትን ላይ ነበር that's like ባዶ አንድ ነገር ብቻ አልነበረም ያው ቡፌ ነበር አይደል እንዴ menu was you are the smallest እና ግን ምን እንደሆነ ታውቃለህ ይወዳ በሰዓቱ በዛኛው ኬዝ ብቻ ሳይሆን ከተለያዩ አንግል ተናግረካል ግን ሲደርሰኝም ይወዳ ሰደበሽም ይወዳ ረገጠሽ ምናምን ራሱ ሲባል ያንተ ረገጣ እንዳልኩ ከድሮ አካውንት ጀምሮ አይክ ስለነበረ የናትሽ የጡትሽ የምናምን እንዳልሆነ ስለማቅ ብዙም ውስጤ ያላስገባሁት መተው ላይቭ ላይ ሆኜ ሲጽፉልኝ ተችተኸኝ ይሆናል ነው ጭንቅላት ውስጥ ምክንያቱም የሚዲያ ሰው ነን እንደምትጠቃለው ብያለሁ ምናልባት ትችት ነው የሚሆነው ያለው because አቃለሁ በስድብ መልኩ የሚሳደቡ ሰዎች አቃለሁ ትችት እንደምትተች ስለማቅ I was like ተችቶኛል በቃ ግን አየዋለሁ ያው ቀዳይለ unfortunately ማለት ነው የደረሰኝ ትንሽ የሚያበሽቀው ነገር ነው የደረሰኝ ተቀጥቶ ብያለሁ እንደውም ልክላለሁ ነበር እሱንም አየውና አልደበረኝም the next day ነው ምናምን ፎቶዬን ከኋላ አርገክ ሳይ አሁን በቃ አሁን ከቤታየው ጋር ባደው እዛ ላይ እንኳን ከዛ እኮ የተናገርኳቸው አልነበረም ባደው እዛ ጋር የሚገርምሽ ነገር ምናምን ብሎ እኔ ቤት ኮሜንት ላይ አስታርቀሽ ምን እያልኩ እንደነበር ታውቂያለሽ እውነትም እቺ ልጅ የዋናት ብለን ባንቺን በፖዚቲቭ ነበር ስናገር የነበረው ስንናገር የነበረው ሰው ለታስታርቂ ብለህ መሰለኝ አንተ ይፈለክ ያ we were በስሟና ሆነ because I don't want አንቺን ኢምፕሊኬት ላለማድረግ ስለፈለኩ ነውና ያ ግለሰብ ከናንተ ጋር ወጥቶ ሌላ ነገር ፖስት አደረገ ኦኬ እና we were saying ቤታ በጣም አራዳ ናት ጀግና ምናምን ነቄ ብላለች ጉቺ ግን የዋናት አስበልታት ነበር ይያል እየተናገረ ነበር ገባል የዋናት ሁለት ምችል ልጅ አለን እና እንዳጋጣሚ ግን የመጀመሪያ አንተ ከዛ በፊት ለጥፍ ያላቅም ፎቶሽን never ከዛ በፊት ሳይሆን አንተ just ተናገርክ ግን ያው ሰው ፎቶ ስለሆነ ሰው ስትናገር እናመሰግንሽ ግን ለምን ያልደረሰሽ ባደው ወይ ከአንድ ወር በፊት ነገርሻለሁ ሂዊ የኔ ሞዴሬተር ኢታማጆሬ ስላንቺ በጣም ብዙ ያንተ በጣም የገባኝና የተረዳሁት ነገር ይወዳል እንትናን ታውቀዋለህ አይደለ ማን ቲዩብ ነው ሞንጎሊያ ቲዩብ ያ ሞጌልዳ ቱብ ሞንጎልዳ ነው ምናምን እሱ ብዙ ያንተ ቤት ፋኖች እኔ ቤት በጣም ቤስት ናቸው የቤተሰብ ያህል ናቸው አሁንም አቋያቸው እንዳለ እኔ ስዘጋባቸው አንቺ ነው የሚመጡት ስለዚህ ተነጋግረን መግባት አለብን ማለት ነው ምክንያቱም እኔ ከከፈትኩባቸው ይመጣሉ ስዘጋ አገኘዋቸው እኮ ነው በጣም መልካም ባደው በረጅም አመት ቤት የሚመጡ ልጆች ናቸው ሂዊ ያንተ ሞዴሬት ነው አልተገጣጠመም እንጂ እንዳልኩሽ እኔ ቤት አሶር ነው የምልሽ ሰዎች መጥተው የሚሰድቡኝ እንኳን እኔ ባለቤቴን እንደዚህ ቁጭ ብለን ገብተው እየሰደቡን አዳምጠናቸዋል በደም ቫይልን ሁሉ እየመጥቼ ተጫውቼላቸዋለሁ ለምን እኔ ምንድነው ምን ያህል ሰው እንደምችል አታውቂም ግን ሲበዛ ለማስተማር ስለምፈልግ እንጂ ተናድጄ አይደለም አንድ ቀን ተናድጄ ሰውን አልናገርም ግን ለማስተማር ከፈለኩኝ ቆይ ያ ሰው እንዲገባው ያ ሰው እንትን እንዲስል ወይ ሙዚቃ ሰራበታለሁ ወይ በሚሄድበት ይሄዳለሁ ቱ ማች ከሆነ ደግሞ ያ አካውንቱን እናዘጋበት ብለን ለዛም ነው እኔም ከምር እኮ ነው የምልህ ፖለቲካሊ you guys don't ask nothing ምንም የማያውቅ ሰው መጥቶ ይጨፍርባቸዋል 10 ሰዓት ኦኬ ልደውልላት ለዝናሽ I'm serious
የሆነ ሰው ዝም ብላችሁ ስትጠሉ ስትሳደቡ ሳታውቁ ቴኔም ነው ልደውላት ካልዝናሽ ያው ታውቃለህ ምን እንደምትል እሱኛው ሳይሆን ያኛውን ፎን ናምበር ነው የምታነሳልኝ። የትኛው? ሁለተኛ። ኦኬ አሁን ታነሳለች። ኦኬ እየጮህ ነው። ሄሎ ሰላም ሰላም ሰላም፣ እንዴት ነህ? ደህና ነህ? እንዴት ዛሬ እንዴት አነሳው? እናት አለች? ጉዲፈቻውን ያነሳው ጉዲፈቻ ልጃቸው። ማሙሽ እንዴት ነህ? ሰላም ነህ? እናት ዝናሽ አለች? እንዴት ዛሬ ስልኩን አነሳው? አንተ ጌም የተጫወትክ ነበርክ እንዴ? የራስህ ስልክ የለህም እንዴ? በባለፈው የላኩልህን አይፓድ አትጠቀምም እንዴ? ባትሪ ሞተብህ? ኦኬ አምጣት፣ ሂድና እናትን ጥራት፣ ዝናሽን ጥራት። ወደድከው? በባለፈው የላኩልህን ጫማ እንትኑ ደረሰው? ጠይቀው። ቾክሌቱ ደረሰው ወይ? ቾክሌቱ ደረሰ። የላከችልህ ባለ እሱን ነበር የጠየቀን ላስት ታይም። በቃ ማሙሽ ጎበዝ ጎበዝ፣ ትምህርት ጎበዝ ነህ። ኦኬ ችግኝ ምናምን አሁንም እየተከልክ ነው ከኋላ። ጎበዝ ጎበዝ፣ በርታ። በላምጣት ሄድና እንዴ እናትህን እሺ፣ እፈልጋታለሁ። ይቅርታ ጉዲፈቻ ልጇቸውን ያነሳው። ሰላም ሰላም፣ ዝኑ እንዴት ነሽ? ዝናሽዬ እንኳን አደረሰሽ። አይኖ ቅድም አውርተናል፣ እንደደገምኩብሽ አይደል? አይ እንደምታውቂው ላይቭ ነኝ ሶሻል ሚዲያ ላይ ዝናሽዬ። ሁሉ ሰላም። ዛሬ ደግሞ እንዴ ማሙሽ ለምን ነው ስልክሽን የያዘው ዛሬ? አይፓዱ ተበላሸበት እንዴ? አይገርምም? የኔም ልጆች እንደዛ ናቸው። የራሳቸው ስልክና አይፓድ አላቸው፣ ግን የኔን መጠቀም ይወዳሉ። ቾኮሌቱ ደረሰው? አሪፍ ነበር። ምንም ችግር የለም። አይ ምንም ችግር የለም። ዙንዬ የሆነ እንትን ሀሳብ መጥቶልኛልና ያው ሀሳብ ሲመጣልኝ አንቺ ጋር ደውዬ ነው። ያው ከባልሽ ጋር እስካሁን እየተነጋገርን አይደለም። አኩርፏለኝ እንዴ ዝናሽ ላይቭ ነው ያለሁት እንዴ መጸለይ ያለብን? ዝናሽ ሁሌ ነው የምንጸልየው እንዴ? እሺ በቃ ስለምንም የሆነ ነገር ልናወራ ስል ሁል ጊዜ በቃ ምን ትላለች? ይቅርታ አንዴ ልንገራቸው። ሁሌ ምን ትላለች? ከማውራታችን በፊት ስለምንም ሀሳብ ከማውራታችን በፊት እንጸልይ ትለኛለች። ለምን? በጣም አክራሪ ክርስቲያን ሰዎች። እሺ ዝናሽ ምንም ችግር የለም እንጸልይ። እሺ የኔ ተራ ነው ዛሬ። እሺ እግዚአብሔር አምላክ ሆይ እናመሰግንሃለን። እንግዲህ ጌታ ሆይ ሀገር እንዲመራ ለህቴም ለዝናሽ ሀገር መሪ ባል ሰጣሃት። ይህ ሁሉ ነገር እንድትሸከምና ይህ ሁሉ ነገር እንድትችል ስላረካት እናመሰግናለን። ጌታችን ዝናሽን እያሰብን ሁሌ 120 ሚሊዮን ህዝብ ተሸክማ 120 ሚሊዮን ህዝብ ፍቅርንም ጥላቻንም ተሸክማ እንድትቀጥል ስለረዳት እናመሰግናለን። በጣም እህታችን ባርክልን። አሁን ደግሞ የምንወያዩ የምንነጋገረው ነገር ደግሞ በጣም ለህዝባችን ወሳኝ ስለሆነ እንድሰማን፣ እንድታዳምጠን፣ እንዲሳካ፣ እንዲሆን፣ ግርዶሽ እንዲለቅ። ሃሌሉያ ማክራላባዶ ዝናሽ መንፈሱ ይመጣል። ሃሌ ዝናሽ አረ ዝናሽ አንቺ በእናትሽ አትንከባለይ፣ የምትንከባለይ ስልኩን እንዳይሰበር። ሃሌሉያ እግዚአብሔር ሆይ ጌታ ሆይ አረ ዝናሽ እየጮሽ ነው። እስማ አሜን አሜን ሃሌሉያ አሜን 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 ማንዶስ ሮክላራባዲ ሸራባራባራባራባራባራ ኦኬ ዝናሽ
አሜን አሜን አሜን። በጣም አሜን። ታንክ ዩ ዝናሽዬ። የዛሬ ደግሞ ለየት ይላል ዝናሽ። በጣም መንፈሱ ዳይሬክትሊ ነው እንዴ አንቺ ጋር የሚመጣው? አይ ጥሩ ነው። ኦኬ ዝናሽ አሁን በደንብ አዳምጪኝ። አንድ ነገር እንድታስተላልፍልኝ ይፈልጋለሁ። ታንክ ዩ ሜላትዬ። ሜላት ሰላም ብላሻለች። ባደወይ ሜላትን አወቅሻት? ትግራዊቲ ሜላት እንዴት ቲክቶክን ተቆጣጥራ የነበረችው? ተወጃታለሽ አይደል? አይ ነው ዝናሽ፣ አንቺ እኮ ተወጃታለሽ። አንቺ ራስሽ እኮ አንናገርም ብለን ነው። እሺ ይቅርታ ዝናሽዬ፣ ይቅርታ። ኤኒዌይ ሜሉዬ ሰላም ብላሻለች ዝናሽ። ከዝናሽ ጋር ስልክ እያወራሁ ስለሆነ እሺ፣ ሰላም ብላሻለች ዝናሽ ታያቸው በጣም እንደምትወድሽ እየተናገረች ነው። ዝናሽ በቃ የሆነ ፕሮግራም እንዲስተላለፍ ፈልጋለሁ። ይህ ፕሮግራም ሀገር አቀፍ እንዲሆን ፈልጋለሁ እና ለአቢቾ አስተላልፊ እሺ። አሁንም እንዳኮረፈ ነው። መቼ ነው ግን እሱ ሰውዬ? እኔ እኮ የቀለድኩበት እኮ በቃ ፖለቲከኛ ስለሆነ መቀለድ ባለበት ጊዜ መቀለድ አለበት። በተለይ በትግራይ ጦርነት ላይ ባደረገው ነገር ነው የቀለድኩበት እና በጣም የተናገርኩት። በቃ እረፍ በይው እሺ። ሁሌ እኔ ሊያናግር ሲመጣ ያለቅሳል። አታልቀስ በይው። እንደምወደው ያውቃል አይደል እንዴ? እሺ ግን ጥሩ አይደለም። አንዳንድ ጊዜ ድሮኖችንም አሳርፋቸው፣ ረፍ ስጣቸው። መጠንቀቅ አለበት። አንዳንድ ጊዜ ተሳስተህ እንኳን ከተማታ ኤኒዌይ ስለዛ ብለናል። አሁን ልጅ ዝናሽ ኢትዮጵያ ውስጥ አንድ የሀገራዊ ጾም እንዲደረግ እፈልጋለሁ። ያ ሀገራዊ ጾም ከመሃይምነት ለ50 ቀን የኢትዮጵያ ሕዝብ ናሽናል ፋስቲንግ አዋጅ እንዲወጣ ፈልጋለሁ በአስቸኳይ። ለምን መሰለሽ ዝናሽ፣ ትልቁ ኢትዮጵያ ችግር መሃይምነት ነው፣ ኢግኖረንስ ነው። መሃይምነት ነው ሰውን ብሔርተኛ አድርጎ ኦሮሞን፣ አማራን፣ ትግሬን፣ ጉራጌን እንዲጠላ የሚያደርገው። በመሃይምነት ተሞልቶ ሳይማር ከማንበብ እድሜ ልኩን የጾመ ነው ዛሬ መጥቶ ምሁር የሆነው። ከምር ዝናሽ ማንበብ ሲጾም የሰነበተ ያልተማረ ዛሬ መጥቶ ምሁር ነኝ የሚለው። ስለዚህ በአክሽን ዝናሽ ታያቸው ይህን ፕሮግራም በአስቸኳይ ባልሽ በአስቸኳይ ሀገር አቀፍ 50 ቀን ከመሃይምነት ነው የምንጾመው። በየቀኑ መጽሐፍ ማንበብ ሁሉም ሰው በተለይ የፓርላመንት ተወካዮች እንዳሉ መጽሐፍ እንዲያነቡ፣ መጽሐፍ ቅዱስ እንዲያነቡ፣ ቁርአን እንዲቀሩ፣ ወሬቨር የሚያምኑትን ሃይማኖት መጽሐፍ እንዲያነቡ፣ የሀገሩን ህገ መንግስት የማያውቅ ፓርላመንት ተወካይ እንዲያውም አብይ ምን አርግበው መሰለሽ የሚቀጥለው 50 ሲደረግ የፓርላመንት ተወካዮች ከመሃል ከ122ቱ አንቀጽ አንደኛውን አንቀጽ አንስቶ አንቀጽ 40 ምን ይላል ሲባሉ መመለስ መቻል አለባቸው። አያውቁትም እኮ ዝናሽ፣ አያውቁትም። ቄስ ነኝ ፓስተር ነኝ የሚለው መጽሐፍ ቅዱስን አያውቁም። ዘፍጥረት 1:2 ምን እንደሚል አያውቅም። ዘፍጥረት 1:2። ስለዚህ ከመሃይምነት እንዲጾም እባክሽን ዝናሽ ይሄን ነገር አድርጊ እሺ። አሁን መመለስ አለብኝ። ነገ እደውልልሻለሁ። አሁን እኛ ጋር በጣም መሽቷልና ነገ ሲነጋ እደውልልሻለሁ። በዚህ ጉዳይ ላይ እንጸልያለን። ምናልባት አዳር ጸሎት ዛሬ አዳር ጸሎት እናርግ። ዛሬ ደክሞኛል በእናትሽ። ዛሬኛ አሁን በልተን አሁን ትንሽ እንደውም እበላለሁ፣ እርቦኛል። በልቼ መተኛት አለብኝ ነው። ነገ እናርገው አዳር ጸሎት ፕሮግራም ነው። ያንቺ አዳር እኮ 2 ቀን እኮ ነው የሚሆነው። ሌሊቱ ሙሉ ትጮያለሽ አንቺ።